እዩ ጩፋ ብዙ ህዝቦች በተሰበሰቡት ፊት የግድያ ዛቻ ደርሶበታል። አትለቀኝም እንዴት አድርገህ ነው የምገለኝ? ዮኒ ማኛ እንደዚህ አስተዋይ ሰው ሆኖ ማየት እጅግ በጣም ደስ የሚል ነገር ነው። ስለ ሰላሌ ህዝብ የተናገረው ፓስተር ንስሐ ግባ ወንጌል ባናቱ ይተከል ብዬ ተናድጄ የማይረባ የዲያብሎስ ንግግር ተናግሬ ንስሐ ገብቻ። ሄኖክ ግርማ በሰላሌ ላይ በተናገረው ንግግር ይቅርታውን አንቀበልም ማለታችሁ ትክክል አይመስልኝ። የፍቼ ሰላሌ አካባቢ ሰዎች የይቅርታ ቪዲዮ በፊታችሁ መጥቻለሁ። ፓስተር ቸሬ ምን ለመሆን እየሞከረ እንዳለ የገባችሁ ሰዎች ካላችሁ አስረዱ። መዝሙራችን ነው የሚያሳብቀው መድኃኒቴ የኔ ጌታ የኔ። ዘማሪዎች ግን ዘፈንና መዝሙር እየተምታታባቸው እየተቸገሩ ያሉ ይመስላል። ሲኦልን ብታራግቢ እንኳን ሊቀዘቅዝልሽ አይችልም። ሲኦል ውስጥ ከገባሽ በኋላ እንዲህ ብታራግቢው ራሱ አይቀልም እሳቱ ለዘላለም ነው የምትቃጠየው። ነይ ወደ ኢየሱስ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሁለተኛ ሰላም ነው ብላችሁ ሰላምታ እንዳትሰጣጡ። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን እግዚአብሔር ለእናንተ ምንም ሳይናገር ወይም ደግሞ ምልክት ሳይሰጣችሁ ለሌሎች ስለእናንተ አሳልፎ ይናገራል ወይም ደግሞ ምልክትን ይሰጣል ብላችሁ ታስባላችሁ? ኮሜንት ላይ ጻፉልኝ። ቀጥታ ወደ ቪዲዮአችን። እዩ ጩፋ አንተን ላጠፋ ነው የመጣሁት። ተሳስተ እንዳይሆን ጨርሳል። ከዘር ማንዘር መጥቼ ያሰቃያቸው ነው። ታሰቃየዋለህ? ድግምት እኔ ምን እንደሚያስቀኝ ታውቃላችሁ? ይሁን እሺ ይሁን ማለት አጋንንትም በካራቴ ያስወጣ በእጅ አስወጣ በምን አስወጣ ምናምን ብዬ አልከራከርም። እንደ እምነት ይሁንልህ። እዚህ ውስጥ ያላችሁ ሰዎችም ትላንትና በተናገርኳቸው ነገሮች የማጆሪቲ ሌቭላችሁን የተወሰናችሁ ሰዎች ስላየው እኔ ብዙም ከዚህ በኋላ ነብይ ነን ባዮችን ስቃወም አታገኙኝም። ሁላችሁም ጂሚዬ በርታ፣ ጠንክርልን፣ እንወዳለን የምትሉኝ የምታፈቅሯቸው አገልጋዮቻችሁ እስኪነኩባችሁ ስለሆነና ትክክለኛውና እውነተኛው ቀጥተኛው ነገር እስኪነገራችሁ ስለሆነ የምትወዱኝ ፍቅራችሁ ይቅርብኝ። ወንጌላውያን አማኞች ውስጥ ላሉት አንዳንድ ነብይ ነን ባዮች የምናገረው ነገር ላይኖር ይችላል አላስችል ብሎኝ ከተናገርኩ እንጂና ቪዲዮ ላይ የምንመለከተው ነገር እንኳን እኛ ወንጌላውያን አማኞች አይደለንም ማንም ሰው ሕፃን እንኳን ድራማ እንደሆነ ሊለይ የሚችለው ነገር ነው። በካራቴ ወደቀ በምን ወደቀ አይደለም። ነብይ ጥላሁን ወይም ደግሞ ነብይ ጥሌ አንድ ነገር ተናግሮ ነበረ። አጋንንት ጋር ኮንቨርሴሽን ከአጋንንት ጋር ቃለ መጠየቅ። እኔም ከዚህ ቀደም ብያችሁ ነበረ። ለምን ከአጋንንት ጋር አንደኛችሁን ፖድካስት አትጀምሩ? ለምን በፖድካስት ደረጃ አትነጋገሩ? አጋንንት አንተ ምንድነው ልታደርገኝ መጣ እንዴ? አጋንንት እንዴት ነው ምን ልታደርግ መጣ የምትሉት? ምን ሊያደርግ ሊመጣ ይችላል? ህይወትን ሊነጥቅ፣ ሊያበላሽ፣ ሊያጠፋ ከእግዚአብሔር ዓላማና ከእግዚአብሔር ክብር ሊያጎድል ይመጣል እንጂ አጋንንት ምን ሊያደርግ ይመጣል? ሲጀመር እኔ ያስቁኛል። ታውቃላችሁ ገጽታቸውን የሚገነቡበት መንገድ በጣም ነው የሚገርመው። ልገለኝ መጣ አንተ እኔን ትችለኛለህ? አንተ እኔን እስቲ ሞክረኝ ምናምን ነገር ለምን አስፈለገ? ህዝቡ እንደዚህ አይነት ድራማ ስለምትወዱ እነሱም ቆንጆ ድራማ አዘጋጅቶላችሁ ስክሪፕት አድርጎ አስሸምድዶ ያመጡላችኋል። የሚገርሙ ሰዎች እኮ ናቸው። እንደዚህ አይነት እውነቶች ሲነገሯችሁ፣ እንደዚህ አይነት ሪያሊቲዎች ሲነገራችሁ አይመቻችሁም፣ አትወዱ እንዴ? ጂሚ ከመጀመሩ ነው እንደዚህ ሆንከው ለምን እንደዚህ ታረጋለህ ለምን ትሉኛላችሁ? ትላንትና በፕሮፌት ሄኖክ ብላችሁ በምትሉት ግለሰብም የተናገርኩት ነገር ትክክለኛ ነገር ነው። ህዝቡን አንድ ላይ በጅምላ መጨፍጨፍ አትችልም ነው ያልኩት። ምክንያቱም እዛ ውስጥ ወንጌላዊ አማኝ አለ፣ ድግምት አሰራር ውስጥ የሌለ አለ። እውነቱን ስለተናገረ ነው እንዴ ተነሳችሁበት? ከመጀመሩ ነው ጂሚ ቤሪያው አጋንንታዊ ስራ ላይ ኮምፕሮማይዝ አደርጋ አይታችሁኝ የምታውቁት። በጭራሽ ነው እንደዚህ አይነት ነገር ላይ ኮምፕሮማይዝ ማላደርገው። የማይወላውል አቋም ነው ያለኝ። በእኛ ቤት ውስጥ ያሉትን ከመጽሐፍ ቅዱስ ያፈነገጠ አካሄድ ያላቸው ለከርሳቸው እየኖሩ ያሉ አገልጋይ ነን ባይ አገልጋይ አሰዳቢዎችን በስትክክል እውነቱን እየተነጋገርን ያለ ነው። ይሄን ደግሞ ባይዋጥላችሁ እንኳን የግድ ማዋጥ አለባችሁ። አትለቀኝም? አንተ እኔ አትለቀኝም? እንዴት አድርገህ ነው የምገለኝ? ና ጎሻ ጋር ታይማና እንዴት አድርገህ ነው የምገለኝ? እንደዚህ በቦክስ
ኢቭን የሚገርማችሁ ይህ ግለሰብ አጋንንትን ሲያስወጣ እንኳን በኢየሱስ ክርስቶስ ስም አዝዣለሁ ውጣ የሚል ነገር አይጠቀምም። ባይዘውያችን ላይ እዚህ አዳራሽ ስትሄዱ ወይ እንደዚህ አይነት ስፍራዎች ስትሄዱ መንፈስ ቅዱስም ሰው የሚቀበልበት መንገድ በካራቴ ወይ ደግሞ እንዲያላቸው ነው። አጋንንትም ሲወጣ እንዲያላቸው በካራቴ ነው። በቃ የኢየሱስ ክርስቶስ ስም ኢቭን ሜንሽን አይደረግም። አጋንንት ሲወጣ በየትኛው መጽሐፍ ቅዱስ ክፍል ውስጥ ብቻ ይሄን ልምምድ እንደተማራችሁ ሊገባኝ አይችልም፣ አይገባኝም። መጽሐፍ ቅዱሳዊ ስላልሆነ ነው ደግሞ የማይገባኝ። የኢየሱስ ክርስቶስ ስም ሳይጠቀስ የኢየሱስ ክርስቶስ ስም ሳይጠራ እዩ ጩፋን በማየት ብቻ አለባበሱን በማየት ብቻ እግሩን ስለሰነዘረ ብቻ የሚወጣው አጋንንት የትኛው አጋንንት ነው? አብራችሁ ድራማ የሰራችሁት ስክሪፕትድ የሆነው አጋንንታችሁ ካልሆነ በስተቀር። ሌላኛው ደግሞ በጣም የሚገርማችሁ ነገር በዚህኛው ቪዲዮ ላይ ይሄ ልጅ አንገቱ ላይ መስቀሉ አለ። መስቀሉን ኦን ፐርፐዝ ወጣ አድርገውታል። ለምን? ኦርቶዶክስን ዳይሬክትሊ አታክ ማድረግ ስለይፈልጉ። ማለት አጋንንቱ በጣም ብዙ ጊዜ እንግዲህ እንደምናየው እንደዚህ አይነት ድራማዎች ሲሰሩ መስቀላቸውን አውቀው እንዲያወጡ ያስደርጓቸዋል። ኦን ፐርፐዝ ማለት ነው። መስቀል አደራረጋቸው ራሱ ከኦርቶዶክስ ይለያል። ድራማ የሚሰሩ ሰዎች ልክ እንደዚህ አይነት ነገር ላይ ስክሪፕትድ የሆነ ነገር ሲሰጣቸው መስቀል አስተሳሰራቸው ራሱ ለየት ያለ ነው። በእንደዚህ አይነት ድራማ አትታለሉ፣ አትሸወዱ። የምትሸወዱ ሰዎች ካላችሁ ኮሜንት አትጻፉ እዚህ ላይ። በቃ ተሸወዱ፣ መብታችሁ ነው። እኔ ግን ማስተዋል ላለበት ሰው ነው የምናገረው። እንደዚህ የሚባል ነገር የለም። አጋንንት ከኢየሱስ ክርስቶስ ስም ውጪ የሚገዛለት ማንም አካል የለም። በኢየሱስ ክርስቶስ ስም ካልኩ ለኔም ይታዘዛል። አለቀ። የኔ ማንነት አይደለም የሚያዘው፣ ወይም የኔ ስም አይደለም፣ ወይም ደግሞ የኔ ጽድቅ አይደለም እያዘዘ ያለው። የክርስቶስ ኢየሱስ ስም ነው እንዲገዛ እያደረገ ያለው። ለኢየሱስ ክርስቶስ ስም ብቻ ነው የሚታዘዘው። ራሱን ይቀጠቅጣል የተባለው ኢየሱስ ብቻ ስለሆነ ማለት ነው። የኢየሱስ ክርስቶስን ስም ሜንሽን ሳታደርግ አጋንንት አወጣው ምናምን ብለህ ድራማ ትሰራለህ እንዴ? እንግዲህ ከሰሞኑ በተፈጠረው ነገር ላይ ወንድማችን ሄኖክ ግርማ እንዲህ በሚል መልኩ ይቅርታውን ከአሜሪካ ወደ ኢትዮጵያ ልከዋል። የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። ይሄ ትልቅነት ነው። በነገራችን ላይ ይቅርታ በመጠየቁ እጅግ በጣም ደስ ብሎኛል። ትላንትና በሰራሁትን ቪዲዮ ይቅርታ እንዲጠይቅ ነው የጠየቅኩት። ምክንያቱም ህዝቡ በአንድ ላይ በጅምላ ተጨፍልቆ መሰደብ የለበትም፣ መዘለፍ መወረፍ የለበትም። ትላንትና ለምን በኮሜንት ላይ ስትንጫጩ እንደነበረ ምንም ሊገባኝ አልቻለም። ልታደምጡኝ ከቻላችሁ ባካችሁ አስጨርሳችሁ ለማዳመጥ ሞክሩ። እኔ የምሰራው ወይ 30 ወይ 27 ደቂቃ ወይ 26 ደቂቃ ነው። 5 ደቂቃ እያደመጣችሁ ኢንትሮ እያደመጣችሁ ብቻ ኮሜንት ለመጻፍ እጃችሁ አይሰንዘር። በዚሁ አጋጣሚ የሰላሌ ህዝቦች ይህ ወንድማችን ይቅርታ ጠይቋል። ይቅርታውን እንድትቀበሉ ደግሞ እኛ እንጠይቃችኋለን። በቃ ከይቅርታ የሚበልጥ ነገር የለም። ሰው ዋናው ጥፋቱን ማመኑ ነው። ከዚህ በኋላ ማንም እየተነሳ የማንንም ብሔር የማንንም ዘር ሊነካ አይችልም። የተናገረበትን አውድ እኛም ትላንትና ሳንረዳ ቀርተን አልነበረም፣ በጭራሽ አልነበረም። ግን ምንም ቢሆን ምን ለንግግር ጥንቃቄ መደረግ አለበት። የሚዲያ ሰው ነው። ሚዲያ ላይ የሚዲያ ማናጀሮች አሉት፣ ፕሮዳክሽን ማናጀሮች በደንብ አሉት። እየለቀሙ ማውጣት ያለባቸው ማውጣት መቻል አለባቸው። ለዚህ ነው ሚዲያ ያስፈልጋቸውም አንዳንድ አገልጋዮች ብለን የምንላችሁ። ምንም እኔ ላይ በደል ምናምን ስላደረሰ ምናምን አይደለም አልቀበለው፣ ስለማልቀበለው ነው። መጽሐፍ ቅዱስ የሚደግፈው ሰው ስላልሆነ ማለት ነውና አፍተር ኦል ግን ይቅርታ መጠየቅ ትልቅነት ነው። ይቅር ማለት ደግሞ ትልቅነት ነውና ይቅርታውን ተቀብላችሁ ምንም ሌላ ፕሮሰስ ውስጥ ሳትገቡ እዚህ ይምጣ እዛ ይሂድ እንዲያደርግ ውስጥ ሳትገቡ በሚዲያ እንዳጠፋው በሚዲያ ይቅርታ ይጠይቅ ቀለል ብታደርጉትና ለሌሎቹ ደግሞ ማስተማሪያ እንዲሆን መሄድ ባለበት መልኩ ይሂድ። ህግም ደግሞ ማስተማሪያ በሚሆኑ መልኩ አድርጎ የሚያስተምር ነገር ውሳኔ ሊያደርግ ይችላልና ይሄን ነገር እንደሚሆን እንጠብቃለን። ይቅርታውን ግን እንድትቀበሉ እንደ አንድ ወንጌላዊ አማኝ እኔም እጠይቃችኋለሁ ማለት ነው። ተባረኩልን።
ወይ ጉድ! መድረክ ላይ ሙድ እየያዘ ያለ ነው እየመሰለኛል ስላችሁ በቃ በጣም እያለገጡ ነው። እኔ አንድ ነገር መናገር እፈልጋለሁ። የሚሉትን ነገር የሚያስቡት አይመስለኝም። ማለት ከምር ከልባቸው ሪያላይዝ እያደረጉ ኦኬ እንዲህ እያልኩ ያሉት ለምንድን ነው ምናምን እያሉ በቃ ነገሩን ሪያላይዝ እያደረጉ እያሉት ያሉ አይመስለኝም። እና እኔ አይ ዶንት ኖ አላቅም፣ ብቻ ምን አይነት የአምልኮ ነፃነት ውስጥ ቢገቡና ቤተክርስቲያን ምን ያህል ነፃ ብትሆንላቸው ምን ያህል ፍሪ ብትሆንላቸው እንዲህ መድረክ ላይ ቆሞ እንደሚያለቅጡ እንደሚዝናኑበት ይሄ ህዝብ ላይ በምንም ታምር ሊገባኝ አይችልምና በዚህ ዙሪያ እንግዲህ ፓስተር ቸሪ የሆነ ነገር ብሏል። እስቲ እንስማው። መዝሙራችን ነው የሚያሳብቀው። የኔ የተለየ የኔ የግሌ መድኃኒቴ የኔ ጌታ የኔ ሰልፊሽ መዝሙሩ ራሱ የኔ ያንቺ ምን ጠፍጥፈሽ የሰራሽው ነው። የኔ ጌታ የኔ ብቻዬ እንትን እኮ ነው። ይሄ አበባዮሽ የለመደ አፋችን መጥቶ አበባዮሽ ነው የምንሰራው። ቸርች ውስጥ ራሱ መዝሙራችን አበባዮሽ ነው። የኔ የለም የሁሉም ነው። አልፋ ነው ኦሜጋ ነው። በፍርድ ማዳላ ነው። መማለጃ አይቀበልም። እኔ ሙስና መዝሙር ሰርቼ ስሰጠው የኔ አይሆንም፣ የሁሉም ነው። ሰማይም የሱ ምድርም የሱ ፍጥረት ሁሉ የሱ ባለቤቱ እሱ ነው። በጣም አጥበባችሁት እግዚአብሔር እንደዚህ እንደ ጠርሙስ አፍ ትንሽ አድርጋችሁ ጠቅጥቃችሁ እናንተ ጠርሙስ ውስጥ እግዚአብሔርን ለመክተት የምትታገሉ ሰዎች ረፍ በጣም ትልቅ ነው። እኛ ጠርሙስ እኛ ብልቃጥ ውስጥ አይገባ። የኛ አስተሳሰብ ውስጥ ብቶ አይገባ። የኛ ዘረኝነት ውስጥ የኛ ፖለቲከኛ የኛ ብሔርተኝነት ውስጥ አይገባም። አይገባም። በጣም ትልቅ እኛንን ሁላችንንም ሰብስቦ እሱ ውስጥ የሚከተል እንጂ እግዚአብሔር የሚባለውን አምላክ አምጥተን ጠቅልል አድርገን እኛ ብሔር ውስጥ እኛ ቸርች ውስጥ እኛ እንደሱ ሸለፈታ መሆን የልባችሁን ሸለፈት ቅረዙ። መጽሐፍን ሂድና አንብቡ። እግዚአብሔር ቃል ሲናገር ፀሐዩን ለምን ያወጣል? ለሁሉ ለጻድቁም ለኃጢአተኛውም ያወጣል። ትልቅ ነው። ለምን አወጣላችሁ? እነሱ በጨለማ እኛ እኮ ቢሆንልን ብዙ ነገር ነው የምናደርገው። እኛ ቢሆንልን በቃ የሆነ ቀበሌ ኮፍያ ሚዝማር እንዲዘንብ ኦርደር ብናደርግ እንትን ደግሞ ኮብልስቶን ዝንብባቸው ኮብልስቶን ወፈር ኮብልስቶን አዝንብ የኛ ጸሎት እኮ በጣም ብዙ ጊዜ እኔ ፓስተር ቸሪ ላይ የፓስተር ቸሪ ሐሳቦች ላይ ተስማምቼም አላቅም። በጣም ብዙ ሐሳቦቹ ወንጌላውያን አማኞችን መቀጥቀጥ ላይና ሌሎቹ ጋራ ለመወደድ የሚያደርገው ጥረት ስለሆነ ብዙም የምቀበላቸው ሐሳቦች የሉትም። በነገራችን ላይ በምንም በትዳርም ዙሪያ ቢሆን እኔ ማማክሩ አይነት ሰው አይነት አይደለም። አፍተር ኦል ግን እዚህ ጋር የተናገረው ነገር ስለ ዝማሬዎቻችን ስለ መድረኮቻችን በቤተ ክርስቲያን ውስጥ አይምሯችን ውስጥ እያዝንና እየሳልን ስላለው ስዕሎቻችን ስለ እግዚአብሔር አይምሯችን ውስጥ እየሳልን ስላለው አስተሳሰባችን ግን በጣም ትክክለኛና ቆንጆ መልእክትን ያስተላልፈውና ስፔሻሊ በጣም ራስ ወዳድ ሰልፊሽ ለሆነን ሰዎች በጣም ቆንጆ እንትን ነው። ግን ደግሞ አንዳንዴ በምንድነው የምንረዳው ይሄ የኔ ጌታ ወድሃለው ባንተ ብርታት ሰው ሆኛለሁ እያልን ስንዘምር ኦብቪየስሊ ለኛ ስለሆነልን ነው። ማለት የተደረገልኝን ነው ልዘምር የምችለው እኔ የሆነልኝን ነው ያየሁትን ነገር ነው በህይወቴ የሆነ ተንጀብል የሆነ ነገር ነው እኔ ልዘምር የምችለው። ያላየሁትን ሲሆንልኝ ያላየሁትን ሲደረግልኝ ያላየሁትን ወይም ደግሞ አንብቤ ያልገባኝን ነገር ልዘምረው አልችልም። አንብቤ የተረዳሁትን ሆኖልኝ ያየሁትን ተደርጎልኝ ያገኘሁትን ነገር ልዘምረዋለሁ። ያ ደግሞ ፍቅሬ እንዲጨምርልኝ ሊያደርግልኝ ይችላል። ስለ አምላኬ ያለኝ ፍቅር እንዲጨምር ሊያደርግ ይችላል። የኔ ከማለትም በላይ ልገልጸው ይችላለሁ። ልክ እንደ ሊሊሻ ማለት ነው። ይሄንን ውብ ይውልኝ፣ የኔን ጌታ ይውልኝ፣ የኔን ቆንጆ ይውልኝ እያለች እንደምትዘምረው ሁሉ የተደረገላትን የሆነላትንም ጭምር ስለምታውቅ ነው። ግን ደግሞ ከዛ ባለፈ የተናገረው ነገር በጣም የተመቸኝ እግዚአብሔርን በጠርሙዛችን ቀዳዳይ በጠባባ ውስጥ ለመክተት ወደ አስተሳሰባችን ለማስገባት የምንሞክር ሰዎች ትክክል አይደለም። እግዚአብሔር ትልቅ ነው ብሎ የገለጸበት ይህን ኤክስፕረስ ያደረገበት ወይ በጣም የሚደነቅ ነው፣ የሚገርም ነው። እግዚአብሔር ከአእምሯችን በላይ ነው።
እሱ አባባወር ማይንድ በቃ ትልቅ አምላክ ነው እሱና እግዚአብሔርን እንዲህ አድርገን ወደ ራሳችን ሐሳብ መክተት አሁን የተለመደ ነገር አለ። ከእግዚአብሔር ጋር ዴር አድርጌ ነው ቤተክርስቲያን የመጣሁት አንተ እግዚአብሔር ወይን ካላደረክልኝ እያለ የሚመጣ ትዕቢተኛም ስላለ እግዚአብሔርን በቃ ይሄን ታደርግልኛለህ እግዚአብሔር ወይ እኔ እዛ ሄዳለሁ እንዲህ ታሳየኛለህ ትናገረኛለህ ብዬ ነው የመጣሁት ምናምን በቃ ከእግዚአብሔር ጋር ዴር ሰጣ ገባ ውስጥ እንድንገባ የሚያደርገን እግዚአብሔርን አምጥተንኛ አስተሳሰብ ውስጥ እንድንከተውና የኛ መንገድ ላይ ልናስገባው ስለምንፈልግ ነው። እንደዛ ግን አይደለም። እኛ ነን የእግዚአብሔር ሐሳብ ውስጥ የእግዚአብሔር መንገድ ውስጥ የምንገባው። ተንበርክከሽ እጅሽን ከፍ አድርገሽ እግዚአብሔር ልጅ ኢየሱስ ጌታ ነው ትያለሽ 20 ጊዜ። ሁለተኛ እርድ ተቀቢ ሙሉ ፊትሽን እርድ የለም ኮልጌት ተቀባላለሁ። ሌላ እግዚአብሔር ትልቅ ነው ማለት አፈልግም ግን ኮልጌት ተቀባለች። ሙሉ ነው የምትቀቢው። እግዚአብሔር ትልቅ ነው ከማለት ይሄ ብሶ ነው። እንደዚህ መቃጠልን የመረጥሽው ኢየሱስ ጌታ ነው አለልም በማለትሽ ነው። ህይወት ያለ ኢየሱስ እንደዚህ ነው የሚያቃጥለው። ይመች ህይወት እንዲሁ ብር ትላለች ያለ ኢየሱስ። ሰላም ያለው ረፍት ያለው ደስታ ያለው ኢየሱስ ጋር ብቻ ነው። ይሄ ተመችቶኛል። ጌታ ካላመነ ከዚህ የሚበልጥ የዘላለም እሳት ይጠብቀዋል። ምን መድረክ ላይ ያለ መሰለው የሰውዬ አራግቢ በደንብ ዝም ብለሽ አንቺ ኢየሱስ ጌታ ነው ባለማለትሽ ወደፊት የሚቀርብብሽ የዘላለም እሳት ምሳሌ ነው። ሲኦል ውስጥ ከገባሽ በኋላ እንዲህ ብታራግቢው ራሱ አይቀልም እሳቱ። ወደ ኢየሱስ የዘላለም ረፍት የዘላለም ሕይወት ታገኛለህ። ሰዎች ስራቸው የጨለማ ስለነበረ ከብርሃን ይልቅ ጨለማን መረጡ ይላል። ይሄ አንቺ ምሳሌ ነው። እስካተሻውን ጌታ ኢየሱስ ሰውን ማቃጠል ይወደዋል። ከኔ ውጪ ስትኖሪ እንዲህ ትቃጠያለሽ እያለሽ ነው። ግን ጊዜ ሳለ ወደ ክርስቶስ ኢየሱስ መጥተሽ ሕይወትን አግኝ። ተቃጠሎ አንደኛ እግዚአብሔር የዘላለም እሳት በማራገብም አይጠፋም፣ በኢየሱስ ግን ለዘላለም ይጠፋል። ከእግዚአብሔር ጋር በክርስቶስ መታረቅ ትችላለሽ። ምንድነው አማራጩ? ልታጠበው ወይስ? አማራጩ በክርስቶስ ኢየሱስ በእግዚአብሔር ልጅ ማመንና የዘላለም ሕይወት ማግኘት። ይሄ ልጅ በቃ ሚዲያውን በትክክል የተጠቀመ ሚዲያውን በደንብ ማኒፑሌት ማድረግ ያለበት ልጅ ነው። በቃ በደንብ ዶሚኔት አድርገው ይሄ ሚዲያ እኔ እግዚአብሔር የእውነት ይሄ ሚዲያ ማለት ነው በደንብ አድርጎ አሳልፎ ይስጥ። እኔ እመኝልሃለሁ። ጌታ ምስክሬ ናትሻ በጣም የሚገርም ልጅ ነው። እግዚአብሔር ይባርከው። አንድ ኮሜንት አይቼ እዚሁ ቪዲዮ ላይ ማለት ነው ቅጣቱ ራሱ የሐዋርያው ጳውሎስ መልእክት ነው ብሎ የጻፈ ሰው አይቼ በጣም ገርሞኝ ነበረና እግዚአብሔር ዘመንህን ይባርክ። እዛ ላይ እየመጣችሁ ያላችሁ እህቶቻችንም ደግሞ እግዚአብሔር እንግዲህ ይሄን በመሰለ ወንድም ባርኳችኋል፣ ተጠቀሙበት። በደንብ አድርጋችሁ አዳምጡ፣ ሲመክራችሁ ተመከሩና እግዚአብሔር ደግሞ ይረዳችኋል። እሱ መልካም አምላክ ነው። ይህ ልጅ ለእናንተ ራርቶ አስቦላችሁ ለእናንተ መዳናችሁን ቀን ናፍቆ እንደዚህ እንደሚሰብክላችሁ በፍቅር እንደሚነግራችሁ ሁሉ ከዚህ ልጅ በላይ ደግሞ እግዚአብሔር ይወዳችኋል። ኢየሱስ ክርስቶስ እጅግ በጣም ይወዳችኋል፣ ሞቶላችኋልና ለእሱ ራሳችሁን አሳልፋችሁ ሰሚት ማድረግ መልካምና ጤናማ መንገድ ነው። በነገራችን ላይ ስለ ሰላሌ ሕዝብ የተናገረው ፓስተር ንስሐ ግባ፣ እኔ ተሳስቼ አውቃለሁ አሏሽ ወንጌል ባናቱ ይተከል ብዬ ተናድጄ የማይረባ የዲያብሎስ ንግግር ተናግሬ ንስሐ ገብቻለሁ። የሰላሌ ህዝብ ህዝባችን ነው። ወርቅ የሆነ ህዝብ ነው። ሙሉ የኢትዮጵያ ህዝብ ህዝባችን ነው። ስለዚህ የማይረባ ንግግር ንስሐ ገብተህ ነገር ብታስተካክል የሰላሌ ህዝብ መተተኛ ነው ብለህ እንትን ሰርተሃል፣ ቪዲዮ ላይ ሰርተሃል አይቼዋለሁ። እና ንስሐ ግባ። እዚህ ላይ ግን ማቹርዶ ነው ያወራት ነገር በጣም ተመቸችኝ። አንዳንዴ ሳናስበው የአፍ ወለምታ ውስጥ የምንገባ ሳናስብ ወይም በትዕቢት ወይም በድፍረት የምንናገራቸው ንግግሮች በጣም ብዙ ማንወጣቸው ዋጋዎች ያስከፍሉናል፣ ከባባድ ዋጋዎች ያስከፍሉናል። እና ስንናገር በጥንቃቄ እንናገር፣ ስንናገር በማስተዋል እንናገር ነው በቃ። እና እኔ ከዚህ ቀደም እንደዚህ ብዬ መጽሐፍ ቅዱስ ባናቱ ይተከል ብዬ ብዙ ዋጋ ከፍያለሁ። በጣም ብዙ የአእምሮ እረፍት እንኳን እንደሌለው ሰላም እንደሌለው አይቶበታል። እና ከዚህ የተማረ ሰው ሲመክር ከህይወት ያስተማረችው ሰው ሲመክር ደስ ይላል፣ ከኛ በተሻለ ማለት ነው። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። መስቀሉን ስታዩት ቅድስና ምንም ሳትጨምሩለት መስቀል ላይ ይታያል። አካውንቱን ፎሎ፣ ሼር፣ ላይክ፣ ሪፖስት በማድረግ ለሰዎች አድርሱት ይህን ትምህርት። እኛ እንደው እኮ ሁሌ መልስ መስጠት ብቻ እንግዲህ ይሄ 80 ያሉ ነው፣ ግን 66 ውስጥም አለ። የዮሐንስ ወንጌል ይባላል።
ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ለዚህ ወናፍ ለዚህ ቆርቆሮ ባለው መልሱ ብቻ አይሻልም? ስድቡ ለምን አስፈለገ? የእመቤታችን ቅድስት ድንግል ማርያም ከፍተኛ ጥላቻ ያለበት ሰውዬ ማለት ነው መልስ ይሰጠዋል። ጌታ እናቱን ለደቀ መዛሙርት አደራ በሚሰጥበት ጊዜ ምን ይላል መሰላችሁ? 25 ላይ በጌታችን በኢየሱስ መስቀል አጠገብ በስማ ከምን አጠገብ? ከመስቀሉ አጠገብ። ከመስቀሉ አጠገብ እናቱ ከታየች ድግምት ናት። እንግዲህ ዮሐንስ ወንጌላዊ ዮሐንስ ድግምተኛ ነው ማለት ነው። ዝም ብሎ እኮ ነው የሚያወሩት። ወይ የሰው የንግግር አውድ አይረዱም፣ ወይ ሰው ምን ለማለት እንደፈለገ ምን አድረስ ማድረግ እንደፈለገ አይናገሩ። በስርዓት ሳይረዱ ጀስት በቃ አፋቸው ምላሳቸው ቃላት ስለሚሰጣቸውና ሹል የሆነ ቃል ሹል የሆነ ሴንቴንስ መደርደር ስለሚችሉ ብቻ ነው የሚናገሩት። እና ይህ ወንድም ሊናገር የፈለገው አገልጋይ ዮናታን አክሊሉ ሊናገር የፈለገው እኔ ከተረዳሁት አንጻር ስናገር ይህን ቪዲዮ ሙሉን ስለሰማሁትኝ መስቀሉን ስታዩ ይህን መስቀል ስታዩ ኢየሱስ ካልታያችሁ ወይ ኢየሱስ ካልደመቀ ኢየሱስን ማግኒፋይ ካላደረገ ማርያምን ከሆነ የሚያሳያችሁ ይህ ድግምት ነው አለ። ምክንያቱም መስቀል የሚለውን ነገር ስናስብ የተሰቀለውን ነው ማሰብ ያለብን ነው። በውስጡ ያለው ሐሳብ በመሳደብ ይሄ አሽሙር ሾርን በመናገር ይሄ ምላስህን በማሾን የምታሽሞነሙነው እውነት አይደለም። ይሄ ትክክለኛ ነገር ነው። ባይዘው ሪያሊቲን የተናገረው መስቀሉን ስታስብ ማግኒፋይድ ሆኖ ያለው ኢየሱስ ክርስቶስ ካልሆነ ማርያም ከሆነች ተበልታል ብራዘር። እኔ ምደግምላለሁ። ድግምት ብቻ አይደለም ይሄ ጸራሞ ደራሞ ነው። አይነን በውሃ አጠበው። በቃ አጥበከ እንደገና ተመልከት። ይሄ ሪያሊቲ ነው። ለምን ይደብራል? እንደዚህ አይነት ደናቁርት እናንተን እየሰበሰቡ ስለ መጽሐፍ ቅዱስ ሊያስተምሩ ሲሞክሩ እናንተ አሜን እያላችሁ ሌላ ታሪክ የምታወሩ ሰዎች በጣም ትገረሙ። በተለይ የዚህ ባልና ሚስት ናቸው። ዮናታንና ሚስቱ አንድ ልጅ አለ። የቤተሰብ ካምፓኒ ነው። በነገራቸው ላይ እሑድ እሑድ እንግዳ ይጋብዛል። ላይክ ዘማሪና መምህር በቃ ቤቱ ነው፣ ካምፓኒው ነው። ቁጭ ብሎ ብሩን ይበላል። ሌላ ስራ የለውም። ከእናንተ የሚመጣውን ገንዘብ መቀለብ ነው። መልስ እንድስጠው ብሎ ነው የጀመረው። ግን ወዴት ሄደ? ወደ ፐርሰናል አታክ፣ ወደ ስድብ፣ ወደ መዝለፍ፣ ወደ ቤተሰብ ኬዝ፣ ወደ ምናምን። ይሄ ፐርሰናል አይዲያን በመናገር ደግፋለሁ። የሰውን ዲግኒቲ ግን በመንካት ምንም የምትገነባው እውነት የለም። ምንም ደግሞ የምትሸፍነውም ደግሞ ቅጥፈት የለም። ይሄ እዚህ ጋር የተናገረው ነገር ሪያሊቲ ነው። አንተ እንዲነ የሰውን ህይወት በመወረፍ እውነትን መመስከር አትችልም። እውነትን በመናገር አትችልም። ለስሙ መጽሐፍ ቅዱስ ይዞ ነው የጀመረው ሐሳቡን ሲጀምር። ዮሐንስ ወንጌል እንግዲህ በ66ቱም አለ በ81 አሐዱም አለ እንግዲህ ምናምን ብሎ ነው የጀመረው። ግን በስድብ ቀጠለ። ወናፍ ምን ስድብ ምናምን። መልስ ከመለሳችሁ በስትክክል መልሱ። ሳትሳደቡ የሃይማኖታችሁን ቁመና መናገር ትችላላችሁ። እኔ ብሎ ግዴታ ነው ድምጽ መቀየር? ድምጽ አወፍሮ እንደነ ፓስተር ምናምን ማውራት ግዴታ ነው? እሺ የተናገረችው ነገር ላይ ነገር አላገኘሁባትም፣ ግን የግድ መመሳሰል፣ አክት ማድረግ፣ ድምጽ መቀየር ያለው ሰው ብዛት አይታችኋል። ማይክ ራሱ አያስፈልግም። ቁጭ አድርጎ በድምጽ መናገር ይቻላል። ደግሞ በእጇ ላይ ምናምን ይዛለች፣ ስፕሬይ ነው መሰለኝ። ሄዳትስ እያደረገች ውጣ ምናምን የምትልበት በኢየሱስ ክርስቶስ ስም አጋንንት ማስወጣት እዛኛው ቤቶች ስለቀረ ድራማ ስለሆነ እንደዛ ነው እየተቀጠለ ያለው። ባይሆን ማለት ነው ድምጻችሁን ካወፈራችሁ አይቀር ልክ እንደዚህ ልጅ አወፍራችሁ ወንጌልን መስበክ ይሁንላችሁ። ወገኔ የኢየሱስ ደም እንደ ውሃ የፈሰሰው ስጋው እንደ እንጀራ የተቆረሰው ለኔና ላንተ ነው። ስለማንም አይደለም። በቀራንዮ መስቀል ላይ ተጠማው ያለው የዓለም ፈጣሪ ዓለም ሳይፈጠር በፊት የነበረ በመጀመሪያ ቃል ነበረ፣ ቃልም ደግሞ እግዚአብሔር ዘንድ ነበረ፣ ቃልም ደግሞ ራሱ እግዚአብሔር ነበረ ተብሎ የተመሰከረለት ቃልም ሥጋ ሆነ፣ ጸጋና
እውነትን ተሞልቶ በእኛ አደረ ተብሎ ሐዋርያው ቅዱስ ዮሐንስ በመልእክቱ ላይ ዞር ብሎ የሚያይ ሰው እንኳን የለም፣ ግን ይቀጥለዋል። እሱ ሁሉ የፈጠረው ክርስቶስ ኢየሱስ ነው። ነገር ግን እኔ እናንተን ለማዳን አምላክ ሰው ሆኗል። ዋው! ማንም ዞር ብሎ የሚያየው ሰው አልነበረም። ማንም ቆሞ እንኳን ነገሩን ሊያደምጥ የፈለገ ሰው አልነበረም። እሱ ግን ቀጥሏል። እግዚአብሔር ይባርከው። የእውነት እግዚአብሔር በትውልድ መሃል አንተን ሰምቶ የማይጠግብ ትውልድ ይስጥ፣ ጀነሬሽን ይስጥ። እና ይሄ ልጅ ሲናገር ምን ገብቶት ነው? በቃ ምን ቢጣፍጠው ነው? ምንድነው አንደበቱ ላይ ቢሞላው ነው? ማለት ምን ቢቀምስ ነው ብዬ እያሰብኩኝ የአስቴር አበበ አንድ ከአዲሱ አልበማ ውስጥ የሆነ መዝሙር ዘምራ ነበር። ጥቂት አንተን ቀምሶ እንደጠገበ ሰው መሆን የጤና አይደለም፣ ረሃቤን ፈውሰው። ጥቂት አንተን ቀምሶ እንደጠገበ ሰው መሆን የጤና አይደለም፣ ረሃቤን ፈውሰው። ዕለት ዕለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ እያለች የዘመረችው የሚገርም መዝሙር አለና ጥቂት አንተን ቀምሶ እንደጠገበ ሰው መሆን የጤና አይደለም፣ ረሃቤን ፈውሰውና ረሃቡ የተፈወሰው ሰው እንደሆነ በቃ ቀምሶ ገና አዲስ እየሆነበት ያለ ልጅ እንደሆነ ነው ሪያላይዝ ያደረኩትና እግዚአብሔር ጥቂት ቀምሰነው እንዳንለምደው በቃ ዕለት ዕለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ ብላ እንዳለችው መንፈሳችን በዛ መልኩ መረስረስ እንዲሆንለት ሁላችሁም እግዚአብሔር በዚህ እንዲባርካችሁ እኔንም እንዲባርከኝ ምኞቴም ነው ጸሎቴም ነው። እስከ መጨረሻ ስላዳመጣችሁኝ ከልብ አመሰግናለሁኝ። ዛሬ አጠር ባለችው ቪዲዮ ነው ከቻልኩላችሁ። ሰዓቴም ትክክል አልነበረም፣ መብራት ጠፍቶ ስለነበረ ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።